ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ ከረጅም ጊዜ በኋላ በቪዲዮ መጥቻለሁ። እንግዲህ ኦሬዲ 1 ዓመት አካባቢ ሊሆነኝ ነው ቪዲዮ መስራት ካቆምኩኝና ያው በስራ ምክንያት ስላልተመቸኝ ነበር ያቋረጥኩት። አሁን በድጋሚ ስለ ቆዳ እንክብካቤ ቪዲዮዎችን መስራት ጀምሬያለሁኝ ማለት ነው። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ጥያቄ ካላችሁ ኮሜንት እያደረጋችሁኝ አበረታቱኝ ማለት ነው። በጣም አድርጌ ነው የማመሰግነው። ዛሬ ደግሞ ቆዳችሁ ወዛምና ብጉር የሚያስቸግረው ከሆነ እንዴት አድርጋችሁ ቆዳችሁን መንከባከብ እንደምትችሉ ፕሮዳክቶችን ማሳያችሁ ይሆናል። የራሴን የጠዋት ሩቲን ነው ማሳያችሁ። አሁን ላይ ያው የጠዋትና የማታ ሩቲኔ ይለያያል። የምጠቀማቸውን ተጨማሪ ፕሮዳክቶች ስላሉ ለምሳሌ ከመታጠቢያ ሞይስቸራይዘር እና ከሰንስክሪን በተጨማሪ ለብጉርና ጥቋቁር ነጠብጣቦች ትሪትመንቶችን እንጠቀማለን። እነዛን ደግሞ ማንም ማሳያችሁ ይሆናል ማለት ነው። የመጀመሪያው ነገር ያው ፊታችንን መታጠብ ይኖርብናል ማለት ነው። ለዚህም ደግሞ አረፋ ያላቸውን ሳሙናዎች መጠቀም አለብን። እኔ ይሄኛውን የላሮች ፖሳይ ይሄኛውን ሳሙና ነው የምጠቀመው። ጄል ነው እና አረፋ አለው። ይሄ በደንብ አድርጎ ወዙን ከፊታችን ላይ ወዙን በደንብ አድርጎ በማስለቀቅ ቆሻሻውን እንዲሁም ደግሞ ቀዳዳዎችን በማጽዳት በጣም አሪፍ የሆነ ፕሮዳክት ነው። ስለዚህ ሌሎች ብራንዶችም አሉ። ነገር ግን እኔ የላሮች ፖሴ ይሄኛውን ነው የምጠቀመው። የሌሎች ብራንዶች የሴራቪም፣ የኒውትሪጅን የተለያዩ ብራንዶች አሉ። ግን ያው ስንገዛ ምንድነው ማየት ያለብን ውስጡ ላይ ያሉትን ኢንግሪዲየንቶች ለኦይሊ ስኪን ተብሎ የተዘጋጁ ናቸው ወይ የሚለውን በደንብ ማየት መቻል አለባችሁ ማለት ነው ስትገዙ። ሁሉም አይነት መታጠቢያ ለኦይሊ ስኪን አይሆንም። በእኛ የቆዳ አይነት የተዘጋጁ መታጠቢያዎችን መጠቀማችሁን እንዳትዘነጉ። ከፊታችንን ከታጠብን በኋላ ያው በሶፍት ወይም ደግሞ በንጹህ ጨርቅ በፎጣ ማድረቅ አለብን ማለት ነው ፊታችንን። ውሃውን ከፊታችን ላይ ካደረቅን በኋላ በጣም ድርቅ እስኪል መጠበቅ የለብንም። ከዛ በኋላ ያው የአይን ክሬም መጠቀም አለብን። የአይን ክሬም ያው አይናችን ስር ከሌላው የቆዳችን ክፍል በፍጥነት ለመሸብሸብም ሆነ ለመበላሸት ቅርብ ስለሆነ የአይን ክሬም መርሳት የሌለባችሁ ነገር ነው። የአይን ክሬም ግዴታ መጠቀም አለባችሁ። እኔ የምጠቀመው ይሄኛው ሬቲናል ያለው ቢዩቲ ኦፍ ጆሰን የሚለውን ይሄኛውን ብራንድ ነው። የተለያዩ አይነት ሞይስቸራይዘሮች አሉ። የሴራቪም አለ። ይሄኛው እኔ የምወድበት ምክንያት ምንድነው? አንደኛ አይናችን ስር ያለውን የሞቱ የቆዳ ሴሎች ቶሎ በማስወገድ እንዲሁም ደግሞ በሳቅ ምክንያት የሚመጡ ያለ እድሜ መሸብሸቦችን ይከላከልልናል። እንዲሁም ደግሞ ኮላጅን ምርትን በመጨመር በጣም አሪፍ የሆነ የአይን ክሬም ነው ማለት ነው። ያው ከዛ በመቀጠል ፊታችንን ሞይስቸራይዝ ማድረግ አለብን። እኛ ኦይሊ ስኪን ስላለን ብቻ ሞይስቸራይዘር መጠቀም የለብንም ማለት አይደለም። ኦይሊ ስኪን ያለው ሰው ራሱ ሞይስቸራይዘር መጠቀም አለበት። ግን የምንጠቀመው ሞይስቸራይዘር ኦይል ፍሪ እንዲሁም ፍሬግረንሲ ፍሪ ከባባድ ያልሆኑ ለምሳሌ ለድራይ ስኪን ወይ ለኖርማል ስኪን የሚሆኑትን ወፍራም ክሬሞች አይደለም መጠቀም ያለብን። ላይት ዌት የሆኑ ውስጣቸው ላይ ወዝ እንደዚህ ኦይል ምናምን የሌለበት ሆኖ ግን ቆዳውን የሚያለሰልስ መሆን አለበት ማለት ነው፣ እርጥበት የሚሰጥ። እኔ ለዛ የመረጥኩት ይሄኛው 345 ቁጥር ያለውን ይሄኛውን ዶክተር አልታ የሚለውን ይሄኛውን ሞይስቸራይዘር በጣም ተመችቶኛል። ሌሎቹንም እጠቀማለሁኝ። ግን ይሄኛው ከማለስለስ በተጨማሪ ምንድነው የሚያደርገው? ብጉር ትቶት የሄደውን ጠባሳ እንዲሁም ጥቋቁር ነጠብጣቦች ካሉ ያንን ከጊዜ በኋላ የማስለቀቅ አቅም አለው ማለት ነው። ስለዚህ ይሄኛው የበለጠ እኔ ተመችቶኛል ማለት ነው። ሞይስቸራይዝ ለማድረግ ሌሎችም አሉ። ግን ይሄኛው ከሞይስቸራይዚንግ በተጨማሪ እንደነገርኳችሁ ብጉር ትቶት የሄደውን ጠባሳ ከጊዜ በኋላ የማስለቀቅ አቅም አለው ማለት ነው። ሌላኛው ነገር ያው መዘንጋት የሌለብን ነገር ቆዳችን ለፀሐይ ወይም ደግሞ እንዲሁም እሳት አጠገብ የምንውል ከሆነ ቆዳችን ያው ሴንሲቲቭ ይሆናል፣ ቆዳችን ይጎዳል ማለት ነው። ስለዚህ ከፀሐይ መከላከል አለብን ማለት ነው። ከሙቀት መከላከል አለብን። ለዚህም ደግሞ ሰንስክሪን በራሳችን የቆዳ አይነት ነው መጠቀም ያለብን። የተገኘውን ሳይሆን የምንጠቀመው ለወዛምና ብጉር ላለበት ቆዳ ኦይል ኮንትሮል ወይም ደግሞ ኦይል ፍሪ የሆኑ ሰንስክሪኖች ቢሆኑ አሪፍ ነው። ይሄኛውን የላሮች ፖሳይ ነው የምጠቀመው እኔ። በጣም ቆንጆ ላይት ዌት የሆነ ያው ተቀብታችሁት ምንም አይነት ነጭ ነገር ፊታችሁ ላይ አይተውም።
በቃ ከተቀባችሁት ወዲያው ነው አብዞርብ የሚያደርገውና በጣም ቆንጆ የሆነ ሰንስክሪን ነው። ይሄኛውን ሰንስክሪን መጠቀም ትችላላችሁ ማለት ነው። ሌሎች ሰንስክሪኖችም አሉ። በቀጣይ ደግሞ እነሱን በዝርዝር ሰንስክሪኖችን ማሳያችሁ ይሆናል። ነገር ግን እኔ የምጠቀመው ይሄኛውን ነው። በጣም ተስማምቶኛል። በጣም ቆንጆ የሆነ ሰንስክሪን ነው እና ከሀገር ውጭ የምትኖሩ እህቶቼ፣ በተለይ አረብ ሀገራት ላይ ያላችሁ እህቶቼ ቆዳችሁን ከአሁኔው መንከባከብ ካልጀመራችሁ ከጊዜ በኋላ ቆዳችሁ በቃ ተንከባክባችሁት ራሱ ለመመለስ በሚከብድበት ደረጃ ይጎዳል ማለት ነው። ስለዚህ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ብጉር ካለበት ብጉሩን ማፍረጥ ሳይሆን በጊዜ ስኪንኬሮችን በመጀመር ለእናንተ በቆዳችሁ አይነት የሚሆኑ ፕሮዳክቶችን በመጠቀም ቆዳችሁን ጤናማ ማድረግ ይኖርባችኋል ማለት ነው። ያው ገንዘቡ ትንሽ ውድ ሊሆን ይችላል። ስኪንኬር ፕሮዳክቶች ያው እርካሽ አይደሉም እንደሚታወቀው። ነገር ግን ያን ገንዘብ እናንተ ለቆዳችሁ ሰስታችሁ ያጠራቀማችሁት ገንዘብ ምንም ነገር ብታረጉበት ደስታ አይሰጣችሁም። እናንተ ቆዳችሁ ተበላሽቶ ገጽታችሁ ተበላሽቶ ሰዎች ፊት መቅረብ እስከማትችሉ ድረስ በራስ መተማመናችሁ ይወርዳል ማለት ነው። ስለዚህ ቆዳችሁን መንከባከብ ምንም ያህል ዋጋ ቢያስወጣም ትክክለኛውን ፕሮዳክት እስከተጠቀማችሁ ድረስ ቆዳ መንከባከብ መጀመር አለባችሁ ሁላችሁም ማለት ነው። ከዛ በተጨማሪ እኔ አሁን ካሳየኋችሁ ፕሮዳክት በተጨማሪ ብጉርን ትሪት ለማድረግ ስኪኖሬን እና አክራቲን ትሬቲኖይን ማለት ነው እጠቀማለሁኝ። ሁለቱም ፕሮዳክት እጠቀማለሁ። ስኪኖሬን ማታም ጠዋትም ልጠቀም እችላለሁኝ። እንዲሁም ደግሞ ጠዋትም ለብቻውም እጠቀም እችላለሁኝ ከአክራቴን ጋር አንድ ላይ ማለት ነው። ይሄኛው ትሬቲኖይን ያው አክራቴን በሚለው ብራንድ ነው የምጠቀመው። ትሬቲኖይን ይሄንን በብዛት አረብ ሀገራት ላይ ታገኙታላችሁ። ሳውዲም እዚህ ዱባይም አለ እና ይሄኛው በጣም ቆንጆ ናቸው። ሁለቱ አንድ ላይ ሆነው ብጉርን በጣም ጥቋቁር ነጠብጣብን የሞቱ የቆዳ ሴሎችን በደንብ ነው ትሪት የሚያደርጉት እና ብጉር የሚወጣብኝ ቦታ ላይ እኔ አሁን እዚህ አካባቢ ላይ ብጉር ወጥቶብኛል። አፍንጫዬ ላይ ይወጣብኛል፣ ጉንጬ ላይ እና ያ የሚወጣብኝን ብጉር ቶሎ አደርግበታለሁ ማለት ነው። ብጉሩ አንደኛ ቶሎ ከስም ብሎ እንዲጠፋ ያግዘኛል። ሁለተኛ ነገር ደግሞ ብጉሩ ከመውጣቱ በፊት ብዙ ብጉር ይወጣብኝ ከነበረ ያን ባክቴሪያውን በመግደል ይከላከልልኛል ማለት ነው። ስለዚህ ስኪኖሬን ጠዋት ላይ እጠቀማለሁኝ። እኔ ሁልጊዜም ባይሆንም ጠዋት እጠቀማለሁኝ ማለት ነው። ስለዚህ እናንተም የቆዳ መንከባከቢያ ፕሮዳክቶቻችሁ ውስጥ ትሬቲኖይን እና አዛሊክ አሲድ ብትጨምሩ የበለጠ ውጤታማ ይሆናል። ቆዳችሁ አሪፍ ይሆናል። የሞቱ ቆዳ ሴሎች ኤክስፎሊት እየሆኑ አዲስ ቆዳ ከውስጥ እየወጣ አሪፍ ይሆንላችኋል ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። ቻናሉን ደግሞ ሰብስክራይብ በማድረግ እንዲሁም ቪዲዮችን ላይክ በማድረግ አበረታቱኝ። ቀጣይ ደግሞ ሌላ ጥያቄ የቆዳ ችግር ካለባችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ፣ ቪዲዮ ምሰራላችሁ ይሆናል ማለት ነው። በቀጣይ ደግሞ እንዲሁም ሰውነታችን ላይ ያሉ የሞቱ የቆዳ ሴሎችን እንዴት አድርገን ኤክስፎሊት እንደምናደርግና ለስላሳ ቆዳ እንዲኖረን ማድረግ እንደምንችል ቪዲዮ ምሰራ ይሆናል። ለዛሬ በጣም አመሰግናለሁ። ይወዳችኋለሁ። ባይ